እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የንቁ ኦርቶዶክስ ተዋሕዶ የጸሎት መርከብ ማህበሮች በውጭም በአገር ውስጥም ያላችሁ በሙሉ በመጀመሪያ ሐሳባችሁ ተሳክቶ መልእክታችሁ በመድረስ ላይ ነው ያለው እንኳን ደስ አላችሁ ማለት ፈልጋለሁ። አሁን በዛሬው ዕለት ጉዞ እያደረግነው ያለ ወደ እንጦስ ኢየሱስ የሴቶች አንድነት ገዳም ነው እየሄድን ያለነው። በአባታችን መቃሪዎስ አማካኝነት እሳቸው ሊረዱ ይገባቸዋል በተባለው መሰረት በዛሬው ዕለት 5 ኩንታል ጤፍ፣ 6 ኩንታል ዳጉሳ፣ 4 ኩንታል ስንዴና በቆሎ 7 ኩንታል አድርገን በአጠቃላይ በአንድ ፊት ለፊት በሚታየው መርከብ በቃ መጫኛው ተጭኖ እየተከተል ነው ያለነው። እንግዲህ ይሄ ሲሆን ደግሞ ለእናንተ ደስታና ኩራት ሊሰማችሁ ይገባችኋል። ከዛ በተረፈ ደግሞ ለወጥ የሚያስፈልጋቸውም በርበሬ፣ ሽሮና ክክ፣ ጨው እንደዚሁ ተገዝቷል። ከዛ በተረፈ ደግሞ ሻማ መብራት ችግር ስላለባቸው ሻማ፣ ጧፍ፣ ዘቢብና እጣን አድርገን እሱን አሟልተን አሁን በጉዞ ላይ ያለን። እንግዲህ አባታችን ደግሞ የተሰማቸውን ስሜት ደግሞ በምን አይነት መልኩ ሊገልጹ እንደሚችሉ እናያለን። ይሄ እንግዲህ የመጀመሪያው ምዕራፍ አሐዱ አልን እንጂ ቀጣይ በሰፊው ምን ሊደረግላቸው እንደሚገባ ዛሬ በደንብ ዘግበን ለቀጣይ የሚያስፈልጋቸውን ለማሟላት ለዛሬ የመጀመሪያ ስራችንን ጀምረናል። እንግዲህ ከኛ ጋር ቆዩ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ብፁዕ አቡነ መቃሪዎስ በቀድሞ የካናዳ እና የኢየሩሳሌም አህጉረ ስብከት ሊቀ ጳጳስ በአሁኑ የኢትዮጵያ ሶማሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ የንስሐ ጸሎትና መርከብ ማህበርተኞች በያላችሁበት በኃያሉ በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ቆያችሁ? የአባቶቻችን አምላክ እግዚአብሔር ስሙ ከእናቱ በቅድስት ድንግል ማርያም ጋር የተመሰገነ ይሁን። እንግዲህ እንደ እግዚአብሔር መልካም ፈቃድ ከበቀደም ጀምሮ በወንቅሼት በአዲያም ዮርዳኖስ ገዳም በርዕሰ ባታውያን አባ ዮሐንስ ጋር 2 ቀናት ቆይተናል። ዛሬ ደግሞ በሐይቅ በባህር ዳር አካባቢ ያለውን የአቡነ እንጦንስ ገዳም የሴቶች ገዳም ልንጎበኝ ጣና ሐይቅ በጉዞ ላይ እንገኛለን። ስለዚህ ሁላችሁም በገንዘባችሁ በእውቀታችሁ እርዳታ ያደረጋችሁትን በአጠቃላይ የተለያዩ እህሎች ጭነን ወደ 20 ኩንታል ጭነን ይዘን እየተጓዝን እንገኛለን። እንግዲህ ከዚህ በመቀጠል ብፁዕ አባታችን የራሳቸውን መልእክት ስለሚያስተላልፉ ሁላችሁም በጽሞና እንድታደምጡ በእግዚአብሔር ስም መልእክታችን እናስተላልፋለን። አሁን ቀጥታ ወደ ብፁዕ አባታችን ወደ አቡነ መቃሪዎስ ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ እናመሰግናለን። ይህ ባህር የበረከት ባህር የአንድነት ባህር እንድታደርግልን ዘንድ ለምናለን። በሰላም ባርከ ቀድሰ ባህሩን ከፍለ እስራኤላውያን በሙሴ አማካይነት ያሻገርክ አምላክ ሆይ ይህን ባህር በሰላም እንድታደርሰን ዘንድ ለምናለን። ስለዚህ አሁን የምንሄደው የሴቶች ገዳም በጣና ሐይቅ ላይ ያሉ ገዳማት ነው እየሄድን ያለነው። የኦርቶዶክስ የንስሐ ናዊ ሀሳብ ግሩፕ ማህበር ወደ 20 ኩንታልን ለመነኮሳት መርጃ የሚሆን በመላው አረብና አረብ ያሉ ወንድሞችና እህቶች በሊባኖስና በአጠቃላይ በእስራኤልና በአውሮፓና በካናዳ ያሉት ወንድሞች እህቶች አስተባብረው በወንድማችን በእኔነህ አማካይነት ጉዞ ይዘን እየተጓዝን ያለነው። እንግዲህ ወንድማችንን የእኔነህም በበረከት እንዲጎበኘው እንፈልጋለን። በተለይ ደግሞ በዚያ በአረብ ሀገርና በተለያዩ ሀገሮች ላይ በአውሮፓና በካናዳ እንዲሁም በአጠቃላይ በመላው ዓለም የሚገኙ ለዚህ ገዳም የተባበራችሁ ሁሉ በተለይ ለወንቅሸትና አሁን ደግሞ ለሴቶች ገዳም የምታደርጉት
መልካም አስተዋጽኦ ከልብ እናመሰግናለን። እናንተ በያላችሁበት ስራችሁ ሁሉ እግዚአብሔር ይባርክላችሁ፣ ይቀድስላችሁ። የቅዱሳን አባቶች በረከት አይለያችሁና የኔንም ቤተሰቦችና ወንድሞቹ ሁሉ እዚህም ያሉት እነ ተመስገን ከሱ ጋር አብሮ ተከታትሎ የመጡት ሁሉ ከልብ እናመሰግናለን። በተለይ እንደ ፓወር ሆኖ እየሰራ ያለ ተመስገን ነው። እውነቱ የኔንም ልታመሰግነው ይገባልና ካንተ በበለጠ ነው እሱም እንደ ያንተ አሰር ተከትሎ እየሰራ ያለውና አሁንም የእርዳታ የምታደርጉት ወንድሞችና እህቶች በጣም ከልብ እናመሰግናችሁ። በርቱ በርቱ በርቱ። የነዛ አባቶች በረከት ረድኤት አይለያችሁ። በኑራችሁም በስራችሁም የነዛ አባቶች በረከት ይደርባችሁ እላለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልን። እሺ ብፁዕ አባታችንን ቃለ ሕይወት ያሰማልን፣ በእድሜ በጤና ይጠብቅልን። እንግዲህ ብፁዕ አባታችን ያለውን ነገር መልእክት አስተላልፎልናል። ሁላችሁም የብፁዕነታቸውን መልእክት ያስተላልፉትን መልእክት ምክር ተቀበላችሁ ስራ ላይ እንድታውሉ በእግዚአብሔር ስም መልእክታችንን እናስተላልፋለን። ብፁዕ አባታችን እንግዲህ ማህበሩን በጸሎት በምክር እየረዱን ይገኛሉ። እንግዲህ በጣም የሚያስደስት ነው። እናንተ በዚህ ስራ እንደምትደሰቱ ተስፋ እናደርጋለን። ከሁሉም በላይ የኔኔ ወንድማችን ወልደ ገብርኤል እያስተባበረ እናንተም በረከት ላይ እንድትሳተፉበት እያደረገ እያስተባበረ ይገኛል። ሌላው ደግሞ የማህበሩ ስራ አስፈጻሚ ወንድማችን ዲያቆን ተመስገን እንደምታውቁት ከዚህ ሳምንት ጀምሮ ሌሊት እንግዲህ ሳይተኛ እረፍት ሳያደርግ እየተንቀሳቀሰ ይገኛል። የማህበሩ ስራ አስፈጻሚ ነው። እንግዲህ ያው እሱም የራሱን መልእክት ደግሞ ሌላም እህታችን ፍቅርተ ገብርኤል የኔኔ ታላቅ ናት። እሷም ከኛ ጋር ትገኛለችና ትልቅ ስራ እየተሰራ ስለሆነ ብፁዕ አባታችን አቡነ መቃሪዎስም እጅግ ደስ ብሏቸዋል። ስለተደሰቱ መልእክትም አስተላልፈዋል። እንግዲህ ባለፈውም ወንቅሼት አዲያም ዮርዳኖስ በሬሰ ባታውያን አባ ዮሐንስ ጋር 2 ቀናት አገልግሏል። በማስተማር በመቀደስም ደስ ብሏቸዋልና ብፁዕነታቸው ማህበሩን በጸሎት ስለምረዱ ስለሚጸልዩ ከዚህ የበለጠ ስራ ይሰራል ብለን ተስፋ እናደርጋለን። እንግዲህ ጉዞ ላይ እንገኛለን። ዳግመኛ እስክንገናኝ ድረስ ይቆየን። እሺ እንግዲህ ጉዞውን በተመለከተ አባቶቻችን እንግዲህ ሰፋ ያለ ማብራሪያ ሰጥተዋል። እንግዲህ አሁን ሀይቁ መሃል ላይ ነው የምንገኘው። ከፊት ጀልባው ትንሽ ክብደት በዝቶበት ይመስለኛል። ከፊቱ ዘቅዘቅ ብሎ ከኋላ ክብደቱን ለመጠበቅ ሰዎቹ ከኋላ ተቀምጠዋል። አሁን ያለንበት እንግዲህ ገዳሙን በማዶ እያየን ነው። እንግዲህ እዛ ደርሰን ደግሞ መግቢያው ላይ እያየን ገዳሙን ለእናንተ ቀጥታ የምናሰራጭ ይሆናል። እስከዛ ድረስ እንግዲህ ሰላም እግዚአብሔር ከሁላችን ጋር ይሁን። ጠብቁን። እሺ እንግዲህ ውድ ክርስቲያኖች የንቁ ኦርቶዶክስ ተዋሕዶ የጸሎት መርከብ ቤተሰቦች በሙሉ አሁን እንግዲህ እንደምታዩን ቅድም መነሻችን ያያችሁት አሁን እንጦስ ኢየሱስ ገዳም ደሴቱ ላይ ደርሰናል። ከኋላ እህሉን የሚያዘው ጀልባ ያው ወደ ወደቡ መጨረሻ ላይ ተጠግቷል። እንግዲህ እግዚአብሔር ይመስገን ሁሉን ነገር የሚያከናውን እግዚአብሔር ነው። የሰው ልጅ ያስባል እግዚአብሔር ይፈጽማል ነው። እንግዲህ ፍጻሜ ላይ አሁን መድረሻችን ላይ ደርሰናል። አሁን ወደ ዋናው ገዳም ልንገባ ነው። ጀልባውም እያረፈ ነው። እንግዲህ ቀጣዩን ደግሞ ውስጥ ያለውን ነገር እያንዳንዱን በተዋረድ እያስቃኘናችሁ እናስጎበኛችኋለን። አሁን ዋናው ወደብ ላይ ደርሰናል። እንግዲህ ተከታተሉን። ከገዳሙ መግቢያ ላይ እንገኛለን። አባታችን እዚህ ጋር ጸሎት ያደርጉልናል። ቀጥታ ለሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር አምላክ ሆይ እናመሰግንሃለን። በዚህ ዕለት በዚህ ሰዓት እንድንመጣ የፈቀድክልን አምላክ ክብርና ምስጋና ለስምህ ይሁን። የቅዱሳን አባቶቻችን በረከታቸው የዚህ ገዳም በረከትና ረድኤት ለሁላችን ይትረፍረፍልን። በዚህ የሚገኙት እህቶቻችን መነኮሳት በሙሉ በዚህ በበዓታቸው ጸንተው እንዲኖሩ ያድርግልን። አምላካችን ሆይ ጸሎታችንን፣ አኮቴታችንን፣ መዝሙራችንን፣ ስግደታችንን ተቀበልልን። ከእመቤታችን ከቅድስት ድንግል ማርያም
በረከት ለዲኤትሮ ሁላችን ይትረፍረፍልን። ይህ ቦታ የበረከት ቦታ አድርግልን። ይህ ቦታ የሰላም ቦታ አድርግልን። ይህ ቦታ የስምምነት ቦታ አድርግልን። አምላካችን ሆይ በዚህ ቦታ ያሉትን መናንያን መነኮሳት በሙሉ አንተ በቸርነትና በካህልነት እንድትጠብቃቸው ዘንድ ለምንሃለን። ኃይልና ብርታት ስጣቸው። በመላው ዓለም ዙሪያ ያላችሁ ለነዚህ እህቶች ረዳችሁ ሁሉ ሁሉ እግዚአብሔር ዋጋችሁ ሊሰጣችሁ እንመኛለን። ይሄ መጀመሪያ አይደለም፣ መጨረሻም አይደለም። ለወደፊቱ ብርዳታችሁ ለዚህ ገዳም እንዳትለዩ አደራ እንላችኋለን። በመላው ዓለም በአውሮፓና በካናዳ በአሜሪካና በአረብ ሀገር ያላችሁ በሙሉ ወንድሞች እህቶች በሙሉ ይህ ገዳም እንድትረዱ በእግዚአብሔር ስም ጥሪዬንና መልእክቴን አስተላልፋለሁ። የምታዩዋቸው እህቶቻችን መነኮሳት ናቸው። ብዙ የሚረዳቸው ወገን የለም። እያንዳንዱ መርዳት ያለበት የኦርቶዶክሳውያን ክርስቲያኖች በሙሉ ለነዚህ ልጅ መነኮሳት እንድትረዱ አሁንም ደጋግሜ መልእክቴን አስተላልፋለሁ። በየዋትስአፕ የንስሐና የጸሎት መርከብ የሚያደርገው እንቅስቃሴ ከፍተኛ ነው። ለዚህ ላደረጋችሁ እህቶቻችን ወንድሞቻችን እንኳን ደስ አላችሁ እንላለን። ያደረጋችሁ ስጦታ ከልብ እናመሰግናለን። አሁንም እንድትረዷቸው ብዙ ችግር ያለው ነገዳሙ ብዙ መረዳት አለበት። እኔነህም በየቦታው አካባቢ አስተዋሰበ ላደረገው ጥሪ በጣም ጥሩ ቦታ ላይ ስለደረሰ እንኳን ደስ አለህ እንላለን። ቤተሰቦችና ወንድሞች እህቶች እግዚአብሔር ይጠብቅልን እንላለን። እነዚህም በጉልበታቸው በሐሳባቸው ዝም ላሉ ከሱ ያንተ ጓደኞች ልክ አስተባብረው በስራ ላይ ስላስፈጸሙት ደግሞ ክብርና ምስጋና ለመድኃኔዓለም ይሁን እንላለን። እነዚህ እህቶች መነኮሳት ናቸው። ግማሾቻቸው ደግሞ ስራ ቦታ ላይ ይኖራሉ። እነዚህ ብቻ አይደለም፣ ወደ ውስጥ እንገባ ብዙ ስላሉ እነዚህ ናቸውና ይህ ቅዱስ ቦታ ነው። በባህር አካባቢ ነው ያለው። እህል አይዘራበትም፣ ቢወጡም በባህር ነው። ጀልባ ከሌለ በስተቀር ተሻግሮ የሚሄድበት ነገር ስለሌለ እኛ እንድንረዳቸው በእግዚአብሔር ስም ጥሪና መልእክቴን አስተላልፋለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን፣ ኃጢአታችን አስተሰርይ ለዘላለሙ አሜን። እግዚአብሔር ከሁላችን ጋር ይሁን። እሺ እንግዲህ አባታችን እንግዲህ በጸሎት ገዳሙን ስንገባ ጎብኝተናል። አሁን ቀጣይ እንግዲህ ፊት ለፊት የምታዩት ገዳሙን ነው። የገዳሙን በተመለከተ ያለውን ችግር በሰፊው እናይና ንቁ የኦርቶዶክስ ተዋሕዶ የጸሎት መርከብ አባላት በሰፊው አሁን ዛሬ የመጀመሪያ ነው፣ ብዙ ሊረዱ ይገባቸዋል። እዚህ ቦታ ላይ የተሟላ ነገር የላቸውም። ስለዚህ ይሄንን በተመለከተ የሚያስፈልጋቸውን ነገር ዛሬ በሰፊው አይተን ዛሬ ለጊዜው የሚያስፈልጋቸውን አቅርበናል። በሰፊው ደግሞ የሚረዱበትን ሁኔታ በአቶ የኔነህ አማካኝነት ወይም ደግሞ በወልደ ገብርኤል አማካኝነት የሚያስፈልገው ነገር እንደሚሟላቸው ተስፋ እናደርጋለን። እንግዲህ እግዚአብሔር ከማህበሩ አባላት ጋር ይሁን፣ ሐሳባችሁ ይሳካላችሁ። ዞሮ ግን ለእናንተ ለበረከት የሚሆነው ዛሬ መጥቷልና እናንተ በያላችሁበት በውጭም በአገር ውስጥም ያላችሁ የንቁ ኦርቶዶክስ ተዋሕዶ የጸሎት መርከብ አባላት በሙሉ ይሄው በአባታችን በኩል ምስጋናችሁ ደርሷል። እዚህ ያሉትም መነኮሳት ደግሞ እንግዲህ በያላችሁበት እግዚአብሔር ይጠብቃችሁ፣ ከተሰደዳችሁበት እግዚአብሔር አምላክ ለሀገራችሁ ያብቃችሁ ብለው በጸሎት ያስባችኋል። እንግዲህ እግዚአብሔር አምላክ ከሁላችን ጋር ይሁን። ቀጣዩን ያለውን ሁኔታ ደግሞ እየተከታተልን እናቀርብላችኋለን። ሁላችንም ይቆየን። እሺ እንግዲህ ከገዳሙ አባት አንድ አባትን ያላቸውን አስተያየት እንቀበላለን። እሺ ብፁዕ አባታችን ወራኪበት ለሁላችን ደርሶን ከዚህም በፊት ያው ቀደም ብለው ጠይቀውን ችግራችንን ከተረዱን በኋላ የሚረዱ መንፈሳውያን ልጆችንና ማህበራትና አመቻችተው የኛን ችግር እንግዲህ ቀና ብንል ሰማይ ነው፣ ዝቅ ብንልም ባህር ነው። ምንም የመሬትም አልነበረንም።
እኛ በእውነት ዘንድሮ ችግር ላይ ነበርና ያው በዚህ በግርግሩ ምክንያትም ጉብኝት ስለቆመ ችግራችን አይቶ በብፁዕ አባታችን አድሮ እግዚአብሔር ጎብኝቶናልና መጀመሪያ ለእግዚአብሔር ክብርና ምስጋና ይግባው ላለሁኝ። በተጨማሪም ብፁዕነታቸው በእውነት በስደት ሀገር ነው የኖሩት። እንዲሁ ከመምጣታቸው ደግሞ ይሄን ሁሉ ሰዎችንም አስተባብረው ይሄን በማድረጋቸው ለብፁዕነታቸው የአገልግሎት ዘመናቸውን እንዲባርክልን አዲስ ሀገር ነውና በረሃን የገቡ አሁን ምናኔ ዋልድባ ማለት ነው የገቡት እግዚአብሔር አምላክ እንዲሁ ጽናቱን ሰጥቶ እንዲያቆይልን እርሶም ደግሞ እንደዚሁ መነኮሳቱ በአክብሮት ይገልጻሉ። እኔም ደግሞ ብፁዕነታቸውን በእውነት ለወደፊቱም እንደማይለዩን እንደዚሁ ደግሞ እናንተም ይህን ተባብራችሁ የብፁዕነታቸውን ቃል አክብራችሁ በጎ የሰራችሁትን ሰዎች በሙሉ ከልብ እናመሰግናለን። በገዳሙ ስም እግዚአብሔር አባታችን በዚህ በገዳሙ ምን ችግር አለው ብለው ያስባሉ? ያው ገዳሙ ዙሪያው እየተሸረሸረ ነው። እሺ። እና በወዲያ በኩል ይናዳል፣ ዛፎች ይወድቃሉ። ይሄን ድንጋይ እንደዚሁ በበጎ አድራጊ እኛው ሰውዬ 400 ብር መምጣት እየቻሉ በ200 ብር እየተባበሩን ይሄ ሁሉ ድንጋይ እየጣልን ነው እንዲቆም እና ላይ ይሄ ሬዳሽ ስለሆነ ቦታው ዛፎቹ ናቸው የዚህ ቦታ ህይወት እና እንዳይነ መቃድዚ ባህር ላይ ቁጭ ብላ ማዕበሉ ሲመታት ትናዳለች በየጊዜው። ለወደፊቱ በቤተክርስቲያኑ ጀርባ ቤተክርስቲያኑም እየተናደ ስለሆነ እንደው አቅም ያለው ኢትዮጵያዊ ይሄንን አይቶ መቼም ዝም እንደማይል ብፁዕነቱም ደግሞ ይሄው ለወደፊት አይኖት የሚያየው ስለሆነ ከዚህ በፊትም አይተውታል። ይሄ ነው ከፍተኛ ችግር የሚባለው። አሁን ይሄ ለመጣላችሁ እርዳታ በእናንተ በኩል በምን እጅግ በጣም ጻባታችን ከልብ ነው። እኛ አሁን የልባችን እንደገና የዘንድሮ ችግር ነው ይሄ በዚህ አገሪቱ ሁኔታ እንግዳ አይመጣም። ተስፋ ቆርጦ ዲያስፖራም የለም አንድ የሚጠይቀን የለም ነበር። ዘንድሮ ከኖረው ይብስ ነበር። በጣም የገቢ ማነሳል ነበረን። እኛም የኛን ችግር አይቶ ይሄ እርዳታ ሲመጣ እኔ ገርሞኛል ለራሴ ለኛ አዲስ ነገር ነው። መነኮሳቱ ከልብ በጣም አዝነን ነበር። ማን አመሰግናለሁ። አይ እኔም ነው የብፁዕነቶትና አሁን በፊት መጣው ጠይቀውናል። የበጠየቁን መሰረት መጣው አሁንም እያዩን ነው። እኔም ነው የባህር ስለሆነ እርሻም የለም የእጅ ጥበብ ነው የምንጠቀም እና አንዳንድ ነገር ችግር አለ። ወደውም እንዳይ ዝሮ እየተሸረሸረ ነው። ይሄም እርዳታ ጠይቃችሁን ሄዳችኋል። አሁንም እርዳታችሁ በጠይቃችሁ ምክንያት ያመጣችሁልን ነው። አሁንም እንዲቀጥል ነው እርዳታችሁን ጠይቅ ብፁዕነቶትን እናም ያው እግዚአብሔር ይስጥልን ነው። ምክንያቱም ባጠየቃችሁ መሰረት ብዙ ነው ያመጀመራችሁልን እስከሆነ ድረስ ፍጻሜውም እንዲያምር ነው ማለት ነው። እንግዲህ ምን ነገር እሺ እንግዲህ እንደተከታተላችሁት ከአባቶችም አንድ ከሴት መነኮሳትም አንድ አስተያየት ሰጥተዋል። አባታችን ከውጭ ሀገር ከሚኖሩበት ከተደላደለ ኑሮ የለም ከአባቶች ጋር ነው የምኖር ብለው ልክ እንደዋልድባ ገዳማት እንዳሉት መነኮሳት መከራና መቀበል አሁንም ከባድ ችግር ባለበት ጅጅጋ አካባቢ ተመድቤ ሰራለው አባቶች ያጥማቸው ባረፈበት አርፋለሁ ሰማዕትነትን አገኛለሁ ብለው በራሳቸው ፍላጎት እዛ ተመድበዋልና ይሄ ሁሉ መከራን ከኛ ጋር ለመቀበል ራሳቸውን አዘጋጅተዋል ሰማዕትነትን ለማግኘት። ስለዚህ ይሄ ሰማዕትነትን ደግሞ የሚገኘው በደስታ አይደለም በመከራ በችግር በስቃይ ነውና አባታችን ከኛ ጋር ሆነው የሚያስፈልገውን ነገር ሁሉ እንደሚያሟልልን እኛ ተስፋችን አሁን እየለመለመ ነው። የሚያስፈልገንን ጊዜ ባለፈው በሰጠነው አስተያየት መሰረት ለጊዜው ቀለም መጥቶልናል። አሁን ግን ገዳሙ የሚያስፈልገው ምንድነው? ገዳሙ የሚያመርተው ነገር የለም ነው የሚተዳደር ያለ የእጅ ጥበብ በመስራት መነኮሳቱ ባለችው ይችኑ ሽጠን ባህር ዳር ሄደን እየገዛን ከያለበት አካባቢ እህል እያቀረብን ነውና ይሄ ገዳም ደግሞ የሚያስፈልገው ምንድነው? ዙሪያውን በማዕበል እየተመታ እየተሸረሸረ ነው። ይሄ የምታዩት ደን እንኳን እያለው እንደው በእግዚአብሔር ቸርነት እንጂ በአንድ ማዕበል መጥቶ ሊያፈርሰው ይችላልና ዙሪያውን በድንጋይ ካብ ቢሰራ በጋቢዮና ቢሰራ ብንታድገው ገዳማቱ ብዙ ታሪክ ያሳለፈ ነውና በህዝቡ ትብብር አሁን ይሄ የንቁ ኦርቶዶክስ ተዋሕዶ የጸሎት መርከብ አሁን እንግዲህ
ይሄን ድጋፍ ያደረገልን ነውና የበለጠ ደግሞ ከዚህ በተሻለ መልኩ እንደው ገዳማቱ የሚከበርበትን ሁኔታ ቢያመቻችልን የተሻለ ነውና ይሄ የተጀመረው ነገር ፍሬ ላይ አሁን ደርሶላችኋልና የበለጠ አጠናክራችሁ ቀጥላችሁ ገዳሙን ብታግዙን በሚል አይነት ነው አስተያየት የሰጡን። እንግዲህ እግዚአብሔር አምላክ ከኛ ጋር ይሁን። እስቲ ያለው ሁኔታ እየተከታተልን ደግሞ እንቀርጻለን። እስቲ አባታችን ደግሞ የሚሰጡን አስተያየት ካለ እንቀበል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ብፁዕ አቡነ መቃርዮስ የቀድሞ የካናዳና አህጉረ ስብከት ሊቀ ጳጳስ በአሁኑ የኢትዮጵያ ሶማሌ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የተከበሩ አባታችን አባ ገብረ ሚካኤል የገዳሙ አበምኔት እና የበላይ ጠባቂ የተከበራችሁ የገዳሙ አገልጋዮች አባቶች እንደሆም በዛሬው ዕለት ተጋብዛችሁ በዚህ ስፍራ የተገኛችሁ ሁላችሁም እንደምን አደራችሁ እንደምን አረፈዳችሁ። የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በውጭ ሀገር በአረብ ሀገር በካናዳ በኢየሩሳሌም በአውስትራሊያ የምትገኙ ሁላችሁም እንግዲህ በድጋሚ ተመልሰን መጠናል። ቅድም ወንድሜ ዲያቆን ተመስገን ስናገር እንደነበረው አባታችንም እንዳቀረቡት አባ ገብረ ሚካኤል የገዳሙ አስተዳዳሪ ገዳሙ ችግር ላይ ይገኛል። የተንሸራሸረ ድንጋይ ያስፈልገናል፣ ሲሚንቶ ያስፈልገናል፣ የናንተ እርዳታ ያስፈልገናል። ገዳሙ ልማት የለውም፣ የሚተዳደርበት ልማት ስለሌለው ስለዚህ እርዳታችሁ እንዲቀጥል እያሉ መልእክታቸውን ሲያስተላልፉ ቆይቷልና የተወደዳችሁ የእግዚአብሔር ቤተሰቦች መልካም ስራ ለራስ ነው፣ ለክፉ ቀን ጠበቃችን ነው፣ ለክፉ ቀን ስንቃችን ነው፣ ይጠቅመናል። እናንተ የታደላችሁ ናችሁ፣ በገንዘባችሁ በረከት አግኝታችኋልና ይሄ ሁሉ የተደረገበት ምክንያት በብፁዕ አባታችን አቡነ መቃርዮስ ነው። እግዚአብሔር እሳቸውን መሳሪያ አድርጎ ብፁዕነታቸውን መሳሪያ አድርጎ እሳቸውን አነሳስቶ ይሄንን የበረከት ስራ እንዲሰራ እግዚአብሔር አድርጓልና እንደው በያላችሁበት አግንቶ ከማጣት ከቤት ወጥቶ ከመሰደድ ወዳጅ መስሎ ከሚጎዳችሁ ጠላት የድንግል ማርያም ልጅ ኢየሱስ ክርስቶስ ይጠብቃችሁ። በክፉ ቀን ድንግል ማርያም ጠበቃ ሆና ትቆምላችሁ። ከአቡነ እንጦንስ በረከታቸውን ቃል ኪዳናቸውን ያሳድርባችሁ። በእውነት ብፁዕ አባታችን አቡነ መቃርዮስን እግዚአብሔር ያቆይልን። እንግዲህ እንደ ሰማዕታት ቅዱስ ኤፍሬም እንደተናገረው አማን መነኑ ሰማዕት ጣይማ ለዘላለም ወካው ደግሞ በእንተ እግዚአብሔር ወታገሱ ሞተ ምርር በእንተ መንግስተ ሰማያት እንዳለው ቅዱሳን አባቶቻችን እቺን ዓለም ናቁ፣ ደማቸውን አፈሰሱ፣ መራራ ሞትን ታገሱ። ከጥሩ ከተማ ምቾት ካለበት ሀገር ትቶ እኔ የቅዱሳን አባቶች ደም የፈሰሰበት ቦታ ማገልገል ይሻለኛል፣ የቅዱሳን ደም የቅዱሳን አጥንት የተከሰከሰበት ስፍራ ቤተክርስቲያንን ማሳነጽ ይሻለኛል፣ ህዝብን ማገልገል ይሻለኛል ብሎ ወደ በረሃ ነው የመጡት ህዝቡን ለማገልገል። ስለዚህ ብፁዕ አባታችን አቡነ መቃርዮስ ትልቅ ስራ እየሰሩ ስለሆነ እናንተም ስትጸልዩ በጸሎት እንድታስባችሁ መልእክታችን እናስተላልፋለን። ሁለተኛ ደግሞ ወንድማችን ወልደ ገብርኤል ወይም ደግሞ የኔኔ ይሄንን ማህበር በማቋቋም ማህበሩም የኦርቶዶክስ ተዋሕዶ የንስሐና ጸሎት መርከብ ዋትሳፕ ማህበር አቋቁሞ ሌሎችም እነ ዲያቆን ተመስገን የማህበሩ ስራ አስፈጻሚ ሌሎችም ፍቅርተ ገብርኤል ሌሎችም አሉ። በካሜራ ዙሪያ የሚያገለግሉም አሉ። ሌሎችም እሄተ ትንሳኤ ሌሎችም አሉ ስማቸው ያልተጠቀሱ። ስለዚህ ይሄንን የመሰለ በረከት እየተሰራ ይገኛልና ሁላችሁም ገዳሙን እንድትረዱ በሚል መልእክታችንን እናስተላልፋለን። በመጨረሻ ላይ ደግሞ ብፁዕ አባታችን አቡነ መቃርዮስ የኢትዮጵያ ሶማሌ ጅጅጋ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሆኑት
በመጨረሻ ላይ የራሳቸውን መልእክት ስለሚያስተላልፉ አሁን ቀጥታ ወደ ብፁዕ አባታችን ወስዳቸዋለሁ። እኔ ሌላ መናገረው የለኝም። በአረብ ሀገር ያላችሁ በመላው ዓለም ያላችሁ ኢትዮጵያውያን ኦርቶዶክስ ክርስቲያኖች የገዳም እንድትረዱት በአክብሮት ተጠይቃለሁ። እህቶች ዛሬ ሴቶች መነኮሳት የሚረዳቸው በኢትዮጵያ ምድር ላይ ማንም የለም። እኛን ልንረዳቸው ተስፋ እንዳይቆርጡ በአታቸው አጽንተው እንዲጠብቁ እዚህ አካባቢ ያሉት መነኮሳት ጠቅላላ ከ40 ቢሆኑ ነው 40 ናቸው ጠቅላላ 40ዎቹ ልብስ በማልበስ የሚፈልገው ነገር በመርዳት ትብብር እንድታደርጉ በአረብ ሀገር ያላችሁ ማለትም በሳውዲና በጠቅላላ በሊባኖስና በቤይሩት ያላችሁ በእስራኤል ያላችሁ በአውሮፓ ያላችሁ በካናዳና በጠቅላላ በመላው ዓለም ያላችሁ ሁሉ ይህ ገዳም እንድትረዱ በመድኃኔዓለም ስም ጥሪን አስተላልፋለሁ። በየቦታው ያላችሁ ሁሉ ይህን ቦታ እንድትመለከቱ መልእክትን አስተላልፋለሁና ምንም የሚረዳቸው የለም፣ ቦታቸው ምንም የለም። ሌሎቹ ጥሩ የሆነ መተዳደሪያ አላቸው። እነዚህ ግን መተዳደሪያ ምንም ስለሌላቸው ልንረዳቸው ስለሚያስፈልግ ትብብራችሁ እንዳይለያቸው በእመቤታችን በቅድስት ድንግል ማርያም መልእክትን አስተላልፋለሁ። በተለይ የኔነ በርታ፣ እግዚአብሔር ይጠብቅ። በእኔና አማካይነት በሙሉ ተቀብላችሁ በስራ ላይ ያላችሁ እናቶችና እህቶች በሙሉ እንኳን ደስ አላችሁ እንላለን። የነዚህ አባቶች የነዚህ እናቶች በረከት አይለያችሁ፣ ጸጋውን ያብዛላችሁ። የበለጠ ለዚህ ገዳም ምሰሩ ያድርግልን እግዚአብሔር። ከነዚህ አባቶች በረከት የምታገኙበት ብዙ ነውና መልካም መስራት ለራሳችሁ ስለሆነ ከአሁኑ ሰዓት ጀምሮ የበለጠ እንድታስቡበት ወንቅሸት ቅዱስ ገብርኤል ገዳም እንደረዳችሁ ደግሞ የበለጠ እንድትረዱ መልእክቴን አስተላልፋለሁ። ወንድማችን የኔነ በርታ፣ ፍሬ ያፈራን ያለው መልካም እየሰራን ያለው እግዚአብሔር ይጠብቅህ፣ እግዚአብሔር ይጠብቅህ፣ ቤተሰቦችና ወገኖች ይጠብቅህ። አሁን ቀጥሉ። በትክክል ያሰባሰበ ለገዳም እየረዳ መሆኑን በዚህ መልእክታችን ላስተላልፍ እንፈልጋለን። እንደ እኔ የመሰለ ሰው ሁሉ እግዚአብሔር እንዲመርጥልን አሁን አምላካችን ወደ አምላካችን ጸሎታችን አቀርባለንና የኔን እንኳን ደስ አለን እንላለን። እዚህም ተባብራችሁ አስተባብራችሁ የመጣችሁ ከልብ እናመሰግናለን። ግን ይሄን ገዳም እርዱት። እርዳታ ያስፈልጋችኋል? ያስፈልጋችሁ ንገሩኝ። ድምጻችሁን ያስፈልጋችኋል? ድምጻችሁ አልተሰማኝም። ያስፈልጋችኋል? ያስፈልጋል። ስለዚህ እንድትረዱ ትፈልጋላችሁ። እግዚአብሔር ከእናንተ ጋር ይሁን። እሺ እንግዲህ አሁን እዚህ የምናየው ለጊዜያዊ መፍትሄ የሆናቸው ዘንድ የመጣላቸውን እህል እያዩት ነው ያለ። ጤፍ አለ፣ ዳጉሳ አለ፣ ስንዴ አለ፣ በቆሎ አለ። እንደዚሁ ደግሞ ለወጥ የሚሆን ደግሞ ክክ፣ ሽሮ፣ በርበሬ፣ ጨውም አለ። ከዛ ደግሞ አሁንም ያው ጊዜያዊ ነው፣ ብዙ ነገር ነው የሚያስፈልጋቸው። እዛ ጋር ጧፍ አለ፣ ዘቢብ አለ፣ ዕጣን አለ፣ አንድ ካርቶን ሙሉ ደግሞ ሻማ አለ። እንግዲህ የምታዩት ነው። ምንም ነገር እዚህ እንደሌላቸው አሁን እያያችሁት ነው ያለ። የሰላምታሽን ድምፅ ስሰማ እመቤቴ የሰላምታሽን ድምፅ ስሰማ እመቤቴ ሐዘኑ ጠፋልኝ በዛልኝ ሐሴቴ የሰላምታሽን ድምፅ ስሰማ እመቤቴ የሰላምታሽን ድምፅ ስሰማ እመቤቴ ሐዘኑ ጠፋልኝ በዛልኝ ሐሴቴ የሰላምታሽን ድምፅ ስሰማ እመቤቴ የሰላምታሽን ድምፅ ስሰማ እመቤቴ እንደምትመለከቱት እኔ ጫፍ ላይ ነኝ ያለው። በጣም ገደል ነው። እንዲህ ሲታይ ሀይቁን ነው እዚህ ጋር የምናየው። ይሄ ምንድነው ከስር የሚፈልገው
መቀረጽ ይፈልጋል እንትን በግንብ መነሳት ይፈልጋል አለበለዚያ ግን ቤተክርስቲያኗ ያለችው በግምት 3 ሜትር ላይ ነው ያለችው 3 ሜትር ላይ አካባቢ ነው ከዛ በኋላ ግን እንዲህ ስናየው ሀይቁ ነው የሚታየው ይሄ ምንድነው ለሚቀጥለው ራሱ ክረምት በጣም አስቸጋሪ ነውና ከወዲያ ሀይቁ ይመታዋል ይሄ በግንብ ከስር በጋቢ ሆና ተነስቶ እንዲጠበቅ ካልተደረገ በጣም አስቸጋሪ ነው እንደምታዩት ውሃ ነው አሁን የሚታየው የሚገባላቸው ከሆነ ካሜራማኖች በጣም ይታያል ያው እዛ ጋር የምታዩት ሀይቁ ነው በሙሉ ዙሪያውን እነዚህ ዛፎች በሙሉ እየተቦረቦሩ ነው አሁን እዚህ ጋር በመተኛት ነው ያለው ይሄኛው ዛፍ ስለዚህ ያ እንዳይሆን ካሁን ጥንቃቄ ስለሚያስፈልግ እንግዲህ ሁላችሁም ክርስቲያኖች ይሄን አይታችሁ ይሄን ለመስራት ራሳችሁን አዘጋጁላለው እንግዲህ ቀጣይ ያለውን እያየን እንገልጽላችኋለን አመሰግናለሁ ቅድስት ኤልሳቤጥ ሆይ በጣም ታደልሽ የአምላኬን እናት አጽናኝ አገኘሽ እሺ አባታችን የዚህ ገዳም አስተዳዳሪ ናቸው ቀደም እንዳየነው ዙሪያውን ብዙ ነገር የሚያስፈልገው እንዳለ አይተናል አሁን ደግሞ ቤተክርስቲያኑን ሲታይ ያው ኮርኒሱን እያያችሁት ነው ዙሪያውን ደግሞ ብዙ የሚያስፈልገው ነገር አለ ከኛ ይበልጥ ደግሞ እሳቸው ቢያስረዱ ስለሚሻል ከሳቸው እስኪ እንስማ አዎ ያው ይሄ ገዳም በ13 14 ነው የተመሰረተው እና ከዚያ ወዲህ ቤተክርስቲያኑ 2 ጊዜ ፈርሶ ተሰርቷል ምንድነው ያም በዚህ በኩል በዚህ በሰሜን በኩል ይናዳል ቦታው በተናደ ሰዓት ቤተክርስቲያኑ ተራክ ያደርጋል ያው በጊዜው የሚነሱ ሰዎች ይሰሩታል አሁን ደግሞ በእኛ ጊዜም እንደዚሁ ተንዶ በታች በኩል የፍርስራሹ ያው ላይ አለ በኖራ አባቶች የሰሩት አፄ አምደ ጽዮን ያሰሩት ነበር ያ ሲፈርስ ደግሞ እንደዚሁ ጊዜውን ጠብቆ ይሄ ተሰራ ይሄ ደግሞ እንደምታዩት ያው በወቅቱ ያቅም ማነስ አቅም ስለነበረ በጊዜያዊ ኮርኒስ በችፑድ ነው የተሰራ እና ያው ባለ ተስፋ ቢገኝ ይሄንን እንደዚሁ መቼም እንዲህ ሲታይ እንኳን ቤተክርስቲያን መቼም በአሁኑ ሰዓት ያው ሰው አልባ አይደለችም ሰው አላት ግን እንደዚሁ ዞር ብሎ የሚያያት ስላጣች ነው እቺ ደሴትም ውስጥ ስለሆነች አሁን እግዚአብሔር ደግሞ እንደዚሁ እናንተን አምጥቶ እያሳየልን ነው በእናንተም ጥረት በእግዚአብሔርም ፈቃድ በብፁዕ አባታችን ደግሞ ጸሎት ይሄንም ደግሞ የሚረዳ ቢገኝ የተሻለ ከዚህ የተሻለ ቢደረግ ያ ቤተክርስቲያን ሌላ ቦታ ላይ አሁን ብዙ ገቢ ያላቸው ቦታ ላይ ብዙ ሰዎች እንትን ያረጋሉ ግፍት ያረጋሉ ገቢ የሌለው ቦታ እንዲወጣ ያለው ቦታ ሲታይ እንደዚህ በችፑድ ነው ያለውና ከዚህ ከችፑዱ ሙቀት ያመጣል ይሄ ለሳት አስጊ ነው ከዚህ ወጣ ያለ ቢሆንልን እንዲህ ባለ ተስፋ ቢገኝ ጥሩ ነው እግዚአብሔር ይፈቀደለት እንላለን እንግዲህ አባታችን ብዙ ነገር ገልጸዋል እስኪ አባታችን ደግሞ ምን እንደሚናያለን አሁን እዛ ጋር እንደምናየው ኮርኔሱ ራሱ እየበሰበሰ ነው እዛ ጋር ምናየው ኮርኔሱ እየበሰበሰ ነው እንግዲህ አባታችን እስቲ ደግሞ ሚሉትና እዚህ ተሰርቶ ያለ ፋይዚት የሚባል ችቡድ ይሉታል ይሄ ዝናብ በሚዘንበት ጊዜ እየተፈራከሰ የሚወድቅ ነው አሁን ግን በስክ ሆኖ በጣውላ ኮርኒሱ ቢሰራ የበለጠ ጠቀሜታ ስላለው ዋጋው አስተምነውት ነው ያለ በኢትዮጵያ ብር ወደ 360 ሺህ ወይም 370 ሺህ አካባቢ እንደሚጨርሽ ነው ተገምቶ ያለና በመላው ዓለም ያላችሁ በሙሉ በእውነቱ 2 ሰው የሚሆን 3 ሰው የሚሆን 10 የሚሆን በህብረት ተባብራችሁ ይሄንን እንጦንስ ገዳም እንድታሳድሱ አሁን መልእክታችን ጥሪያችን እናስተላልፋለን ከመውደቁ በፊት ከመፍረሱ በፊት በጣም እንደምታዩዋቸው የስዕሉ ጥንታውያን ስዕሎች ናቸው
ይሄ የበረከት ስዕሎች ናቸው። ሊገኙም አይችሉ የብዙ ዓመታት ብርቅዬ ስዕሎች ናቸው እነዚህና ይህንንም እንድናይ እንድንመለከት ያስፈልጋል። ኮርኒሱ የው ጣሪያው ያያችሁት ነው። በችቡድ የተሰራ ስለሆነ እየፈረሰ ነው። በጣውላ አካባቢ ቢሰራ ግን ወደ 370 ሺህ በኢትዮጵያ ብር ላይ ስለሚጨርሽ በመላው ዓለም ያላችሁ ኢትዮጵያውያን ወንድሞቻችን ትብብር እንድታደርጉላቸው በትህትና እንጠይቃለን። ነገር ግን ያው የገንዘቡ አካውንታቸው የባንክ አካውንታቸው ካለ በኋላ ወንድሞቻችን ይጠይቃሉ። በአካውንታቸው አካባቢ የሚገባበት መንገድ እንድቀየስ ጥሪያችንን እናስተላልፋለን። እግዚአብሔር ያክብርልን፣ እግዚአብሔር ይጠብቅልን። የምትመለከቱት እንግዲህ ከገዳሙ በስተምዕራብ አቅጣጫ ነን። የምታዩት ነው እንግዲህ ክራክ እያደረገን ያለ በሙሉ አሁን አባታችን ያሉበት ቦታ በስተግራ ገደል ነው። እስር የምንመለከተው እያያችሁት ነው ያለ። ይሄ እንግዲህ ለመስራት በጣም ብዙ ወጪ ይጠይቃል። እያያችሁት ነው ድንጋዩ እየተሰነጣጠቀ ነው፣ እየተሰባበረ ነው። ከዚህ በኋላ ይሄኛው ራሱ ቤተክርስቲያኑ ስጋት ላይ ነው ያለው። ከስር መሰረት ተደርጎ መሰራት የማይችል ከሆነ ለወደፊቱ ገዳምነቱ ቀርቶ ትንሽ የሚያስቸግር ይመስለኛል። ስለዚህ ይሄን ፕሮግራም የምትከታተሉት በሙሉ እያያችሁት ነው። ይኸው አሁን የሚወርዱበት ደረጃው እየፈረሰ ነው ያለ። ምንድነው ከታች ማዕበል ሲመታው መሬቱ ክራክ እያደረገ እየተናደ ነው ማለት ነው። አሁን ዛፎቹ እዚህ ጋር እንደምታዩቸው እየወደቁ ነው፣ እየተኙ ነው ያሉት ዛፎቹ። ያው የምታዩት ከስር ውሃው ነው። ይሄን እንግዲህ በጋራውን እንዴት እንደምንሰራው ትንሽ ማሰብ ይጠይቃልና እንግዲህ ወንድማችን ይሄንን አስበበትና በመመካከር ክርስቲያኖችን በማሰባሰብ በጋራ የሚሰራበትን ጉልበትና ኃይል እንግዲህ የሚጠይቅ ይመስለኛል። አሁን ውስጡ እየተጎበኘ ነው ያለው። እስኪ እንከታተላቸው። ይሄ የጥንቱ ከኖራ ከስንዴ ከእንቁላል ተጣብቆ የተሰራ ሲሚንቶ ባልነበረበት ሰዓት በ13ኛው ክፍለ ዘመን አጼ አምደ ጽዮን ያሰሩት ቤተክርስቲያን ነበር። እዚህ ላይ ታቦተ ኢየሱስ እና ከዚህ ወደዚህ አለው። ይሄን ስንገነባ ሚዝልን ስናጣ በአሁኑ በዘመኑ ሲሚንቶ ይሄን አጣበቅ ነውና በዚህ ልክ የነበረ ተገንጥሎ ውሃ ውስጥ ገብቷል። ውሃው ላይ ያለው ምልክቱ እንደዚህ ፍርክስካሹ እዚህ ታች ውሃ ውስጥ ነው ያለና ብፁዕ አቡነ በርናባስ በ1987 ዓመተ ምህረት ይሄንን ቦታ አድሰው መልሶ ወደ አገልግሎትና መነኮሳትን ሰብስበው የራሳቸውን ደሞዝ እየቀነሱ ይሄን ቦታ አቋቁመውታል እና ይሄን ቤተክርስቲያንም የሰሩት ብፁዕ አቡነ በርናባስ ናቸው እያስተባበሩና እሳቸው ካለፉ በኋላ እንደሚጠይቀን አልነበረም። እግዚአብሔር ፈቅዶ ግን አሁን ደግሞ እንደዚሁ የጥንት ይዘቱን ባን መልሰው እንኳን ባለበት ቢጠበቅ እግዚአብሔር እንግዲህ እናንተን አነሳስቶ ደግሞ እዚህ ያድርሷል። እግዚአብሔር ደግሞ ለፍጻሜ እንዲያበቃልን ቅዱስ ፈቃዱ ይሁንልን እንላለን። አሜን። ተገብቶኝ አይደለም እንግዲህ እንደዚህ አይነት ቅርሶች ያሉበት ቦታ ነው። እንግዲህ አሁን የምታዩት ከቅርስነት ያለፈ ያለ ይሄንን እንግዲህ ቅርስ ብንጠብቅ ለራሳችን ነው፣ ለትውልድ እንዲሸጋገር ማለት ስለሆነ እንግዲህ እግዚአብሔር አምላክ ኃይሉን ሰጥቶን ደግሞ ይሄን ለመስራት ጉልበቱን ይስጠን። አመሰግናለሁ። ያው ብፁዕ አባታችን እንግዲህ ይሄ እንደምታዩት የእናቶች መነኮሳያትና መነኮሳት መኖሪያ ነው። ያው ከወንዶቹ የሚገናኙት እስከ 12 ሰዓት ከጧቱ 12 ሰዓት ጀምሮ እስከ ቀኑ 12 ሰዓት ነው። ከ12 ሰዓት በኋላ ወንዶቹ ወደዚህ አይመጡም፣ ሴቶችም ወደታች አይወርዱም። ሰርከብስታቸውን ይዘው ይመጣሉ። ያንዳንዳቸው ሁለት ሰው ነው ያለበት። በዚህ ያው ከቦታ ጥበት አንፃር አጣበን ያዝናቸው እና ይሄን ሁሉ ስንሰራም በውሃ ላይ አመላልሰን ማቴሪያል አቅርቦት ራሱ እዚህ አካባቢ ላይ ድንጋይ የለውም፣ ሬዳሽ ነው እና የእናቶች እንግዲህ እባብ መጣ ዘንዶ መጣ ብለው እንዳይሰጉ ብለን እንደዚህ አጣበን ያው በጥቂቱም ቢሆን ሰርተናል። እግዚአብሔር ፍጻሜ ይሄን ቤቱ ይሰራላቸው ማን ነው? ያው እደ ጥበብ ሰርተው ነው ሴቶቹ በራሳችን። ሌላ ግን ምንም ይረዳ አንድም ሰው እንኳን አንድ አናጺ ግን በነፃ ሰርቶልናል። አናጺው እንግዲህ በጉልበቱ ያለውን አቅሙን እሱ አግዟል በዚህ ላይ እንጂ ሌላ ሰው 10 ብር እንኳን አልተጨመረበት። የራሳቸው መነኮሳቱ የእደ ጥበብ ውጤት ነው ይሄ። እንደሚያዩት ደግሞ ብፁዕ አባታችን ይሄ ደሴት ላይ ነው። መብራት እናምጣ ብንል እንኳን አንችልም ነበረ። ባህር ዳር ዩኒቨርሲቲን እርዳታ ጠይቀን 12 ፓኔል 12 ባትሪ 60 ኪሎ የሚመዝን እና እናቶች ቀንም ሌትም መብራት ያገኛሉ። ቤተክርስቲያኑም ታች ያለው ማብሰያው አካባቢውም ወደቡም
መብራት አለው። አሁን ዩኒቨርሲቲውን የረዳችሁ ወይስ የተማሪዎች ህብረት ነው? አይ ዩኒቨርሲቲው ባህር ዳር ዩኒቨርሲቲ ፋካልቲው ነው። ምስጋና ለድንግል ለማቅረብ በቃሁ አሁን ይሄ ድሮ የእናቶች መጠለያ ነበር ይሄ እና በዚህ በጀርባው በኩል መሬቱ ስለተናደ ያንንም ስጋት ስላደረብን ቦታውም ደግሞ አፈር ስለሌለው ዘንዶም አንዳንድ ተሳቢ ነገሮች እየመጡ ሲያስደነግጧቸው እዚያ ቤት ሰርተን ከዚያ ወጣናቸው። የሆነ ሆኖ ግን ያው ቦታው ከታች ጀምሮ ካልተገነባ ተስፋ የለውም ጻባታችን እና ያው መቼስ እንግዲህ እግዚአብሔር ከታች ቡትት እየወተፉ ነበር እዚህ የሚኖሩ እና በራሳቸው ጥረት ያው የራሳቸውን ቤት አንጸው ወጡ። እንዴት አዳራችሁ? እንኳን በደህና መጣችሁ። ይሄ ያላችሁበት ገዳም ጣና ሐይቅ እንጦንስ ኢየሱስ የእናቶች ገዳም። ይህን ገዳም የመሰረቱት አባት አቡነ ዘዮሐንስ ሀገራቸው ሰሜን ሸዋ መራቤቴ። አቡነ ዘዮሐንስ በ1313 ወደዚህ መጥተው የወንዶችን ገዳም በ1314 ደግሞ የሴቶችን ገዳም ይህን ገዳም መስርተዋል። ከዚህ ወደታች ያለው ይህ ነጭ የሆነው ነገር ገዳሙ ሲመሰረት በ1314 ከስንዴ ዱቄትና ከሰጎን እንቁላል የተሰራ ነው። ወደ ላይ ያለው ደግሞ ፈርሶ ስለነበር እድሳት ሲደረግለት በ87 የተሰራ ነው። እነዚህ የምታዩቸው ንዋያተ ቅድሳቶች በዛ ሰዓት ሲገለገሉባቸው የነበሩ ናቸው። ይሄ ጽና፣ የብረት ኩስኩስ፣ ጽዋ፣ ይሄ መስቀል በላሊበላ በቤተ ጊዮርጊስ ዲዛይን የተቀረጸ መቅረዝ፣ የመብራት ማብሪያ። እነዚህ የብራና መጽሐፍ ናቸው 700 ዓመታትን ያስቆጠሩ። እነዚህ አዲሶች ብራና ናቸው። እነዚህ ማህደሮች ናቸው። ይቺ በአክሱም ዲዛይን የተሰራች የብር መስቀል። ይሄ ጌታችን የኢየሱስ ክርስቶስ ምስል ከእብነ በረድ የተሰራ። ይሄ ጎራዴ የፍየል ቆዳ አባቶች ሲለብሱት ነበር። ይሄ አልጋ የንጉስ አምደ ጽዮን አልጋ ለገዳሙ ለስጦታ የተበረከተ። ከላይ የምታዩት የዘንዶ ቆዳ ይሄ ካባ ነው። መሀል ላይ ያለው የአጋዘን ቆዳ፣ ዳር ላይ ያለው የከብት ቆዳ። በቅዳሴው መሃል ቃልሽ ይሰማል። ሁሉም ተረጋግቶ አንቺን ያዳምጣል። ያዘነ ያዝናናል፣ ትካዜን ያጠፋል። ድንግልን የሰማ በተድላ ይኖራል። መናንያኑ ሰርተው ለግምጃ ቤቷ ያስረክባሉ። ይሄ በትልቅ ዲዛይን የተሰራ ነው። ቅድም እንዳሳያችሁ እንደዚህ ነው።
ሰው ጸሎት በሚጸልይበት ጊዜ ቤተክርስቲያን እንኳን መሄድ ባይችል ምእመናን ይህን እየወሰዱ እንዲጠቀሙ ይሄ ደግሞ እያንዳንዱ ማሽን አለ እዚያ ኋላ የምናየው ይሆናል። የዚህ ማቴሪያል እንደዚህ ሆኖ ነው የሚመጣ ማቴሪያል። ይሄና ይሄ ነው እንግዲህ ይሄ ስዕል የሚሆነው ማለት ነው። እዚህ ላይ ደግሞ ያው በመነኮሳቱ ናቸው የሚሰሩት። ተገጣጣሚ ነው ቡለን ገዝተን ይሄን አገጣጥመዋለን። ተገጣጥሞ ይሸጣል። ይሄ በማሽን የተሰራ እነዚህም በእጃቸው ነው አጠቃላይ የሚሰሩት እዚህ ያሉትን። ይሄ አጠቃላይ የቀረበ ማቴሪያል ነው ያ ሁሉ እንዳለ። ይሄ ደግሞ ማጠንጠኛ ነው። ይሄ ክር ይህን ይመስላል። እሺ አሁን የምንገኘው እንጦስ ኢየሱስ ገዳም ውስጥ እቃ ክፍል ውስጥ ነው የምንገኘው። እንግዲህ በዛሬው ዕለት እዚህ በንቁ ኦርቶዶክስ ተዋህዶ የጸሎት መርከብ አማካኝነት የተሰጠንን ጊዜያዊ ቀለባቸውን ነው ይዘን የመጣ ነው። በጣም በሚገርም ሁኔታ ግን እኛ በመጣንበት ሰዓት ምንም ባልነበረ ሰዓት ይመስለኛል እንግዲህ እግዚአብሔር የከፈተውን ጉሮሮ ሳይዘጋ ያድርም ነው። የምታዩት ያለው እዚህ ጋር ያለች እህልነት ቀርታ የነበረች እነዚህ እህሎች ቀርተው እያሉ ዛሬ በንቁ የኦርቶዶክስ ተዋህዶ አማካኝነት ዛሬ በጣም በሚገርም ሁኔታ ማለት ነው። እውነት ይሄ ደግሞ በጣም ያሳዝናል። ምክንያቱም ውስጥን የሚነካ ነው። ምክንያቱም እኛ በልተን እናራለን፣ እኛ ጠግበን እናራለን። እነሱ ግን ስለኛ ሰላም፣ ስለኛ ደህንነት፣ ስለ ሀገር መባረክ ጸሎት እያደረጉልን ምንም ሳይበሉ ሳይጠጡ 24 ሰዓት በጸሎት ተግተው ይኖራሉ። ግን በዛሬው ዕለት እንግዲህ በማህበራችን አማካኝነት ይሄ እህል ለጊዜያዊም ቢሆን መቼም ከምንም ይሻላልና ይሄ እህል ገብቶላቸዋል። ለቀጣዩ ደግሞ ለአመት ጉርስ የሚያስፈልጋቸውን እንግዲህ ማህበሩ የሚቻለውን አድርጎ እንዲያቀርብላቸው ስል ጥሬን አስተላልፋለሁ። እንግዲህ ይሄን ለሰጡ ሁሉ እግዚአብሔር አምላክ ጉልበታችሁን ሀብታችሁን ይባርከው፣ ለሀገራችሁ ያብቃችሁ እላለሁ። እንግዲህ ያለውን ቀጣይ ደግሞ እያየን ነግራቸዋለሁ። እሺ እንግዲህ እዚህ ጋር የምትመለከቱት እንጦስ ኢየሱስ ገዳም ላይ አባታችን አቡነ መቃሪዎስ የአባቶችን በረከት እንዴት ዱቄት ፈጭተው እንደሚመገቡ እሱን ለማስታወስ አሁን ወፍጮ እየፈጩ ነው የምናያቸው። ዳጉሳ ነው እየፈጩ ያለ። እንዲህ ነው እንግዲህ በዚህ በገዳማት ህይወት ሲኖር ምንም ነገር በሌለበት ላይ የእጅ ወፍጮ እየተፈጨ በእንደዚህ አይነት መልኩ ነው የሚበላ። የምታዩት ይሄ አባታችን የፈጩት ዱቄት ነው። እዚህ ጋር ከታች ነጭ ነው የምታዩት። አባታችን ይበቃውታል፣ ይደክሞታል። እንግዲህ አባታችን በረከቱ ይድረሰን ብለዋል። እዚህ ቆይ እንደዚህ ነው መሰለኝ። አባታችን ደግሞ እንግዲህ አባ ወልደ ገብርኤል የበረከቱን እኔ የሚድረሰኝ ብለው ከወለጋ ነው እንግዲህ እሳቸውን ሊጠይቁ የመጡት። እንግዲህ አባታችን ልምዱም አላቸው። ጉልበቱን ይባርከው አባታችን። እንዲህ ነው እንግዲህ እንግዲህ አባታችን ያው አበምኔት የገዳሙ አበምኔት ናቸው አሁን እየፈጩ ያለ እያሳዩን ያለ። በእንደዚህ ነው እንግዲህ ገዳሙ እየሰራ እየፈጨም የሚተዳደረው። እንግዲህ እኛን ለማሳየት ነው አባታችን። እኔ እንኳን ማታ ማታ ነው የምሰራው፣ አሁን ለእናንተ ላሳያችሁ ብለው ነው። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ይባርከው ነው። ኖርበት ተስፋ እርሱ ነው ረፍቴ። በእንጦስ ኢየሱስ ገዳም ውስጥ በአባታችን አቡነ መቃሪዎስ አማካኝነት እንግዲህ እንደ አባትም ይሄን ገዳም እርዱት፣ ይሄን አርጉ፣ ይሄን ስሩ በሚሉ እሳቸው የማህበሩ የበላይ ጠባቂያቸው ስለሆኑ እኛ አባት ያዛል ልጅ ይፈጽማል ነው። እንግዲህ እኛ ጀምረናል። እንግዲህ ደግሞ ቀጣይ ያለውን ስራ በመካከር በማህበሩ አማካኝነት መደረግ የሚገባው ሁሉ እናደርጋለን። አባታችን የሚሉት ካለ እድሉን ደግሞ ለሳቸው ሰጣለሁ። አመሰግናለሁ። አባታችን አቡነ መቃሪዎስ እንግዲህ የምስራቅ ኢትዮጵያ ሶማሌ ሀገረ ስብከት ሊቀ ጳጳስ ሆነው ከተመደቡበት ጊዜም በፊት አሁንም ከተመደቡም በኋላ እንዲሁ ያለ እረፍት እዚያ በእሳት የተቃጠሉ አብያተ ክርስቲያናትን ህዝቡም
ካህናትም ለዚሁ በልዩ ልዩ ችግር ቆመው ያሉትን ምእመናን ሲያጽናኑ ሰንብተው መጥተው ያ እንግድነቱ እንኳን ሳይላቸው ሳያቆማቸው አገር ኢትዮጵያን እዚያ ሆነው ሲቃጠሉላት የነበረችውን አገር አሁን ደግሞ በእሳት ገብቼ ተርመጥምጬ እኔ እግዚአብሔር ይረዳኛል ብለው እዚያ ገብተው በእውነት ለህዝቡም ትንሽ መጽናናትን አግኝቷል። አሁን ያ የተጎዳ ህዝብ አሁንም ደግሞ እኛም የነዚያ ህዝብ በረከት ደርሶን ብፁዕነታቸውን ያው ንቁ የኦርቶዶክስ ተዋሕዶ የጸሎት መርከብ ማህበር ኑ ተረከቡኝ እቺን ገዳም ልጆች አደራ ብለው መሪ ሆነው እሳቸው መብራት ይዘው ኑ ጨለማ ቦታ አለ ብለው በትልቅ መብራት አብርተው ይዘዋቸው መጣዋልና ብፁዕነታቸውን ያገልግሎት ዘመን እንዲቃናላቸው ያደርግልን። መቼም ብፁዕ አባታችን ውጭ ሀገር ሆነውኛ በሚዲያው በርቀት ስናያቸው እንዲህ ተንሰፍስፈው ነው እቺን ሀገር ተጎዳች ብለው ሲያለቅሱ የቆዩ አሁንም ደግሞ መጣው እንዲያ ሲያለቅሱላት የነበረችውን ሀገር ለማቅናት ስለሆነ በእውነት የሳቸውን ድካም በእውነት እግዚአብሔር ተመልክቶ በረከት እንዲሁ ለሳቸው አብዝቶ ይስጥልን። የሳቸውን በረከት ለኛ ተርፏል። አሁን እናንተ ልጆችን በሉ በየዓለም አቀፍ ያላችሁ ተሰዳችሁ ሄዳችሁ ለጽድቅ አይደለም ለሸቅል ነው። ነገር ግን ጽድቅ ስሩበት የሄዳችሁትን የሸቅል መንገድ ጽድቅ አርጉት ብለው እንዲህ በጎ የሚመክር አባት በሌለበት ዘመን እሳቸውን በማግኘታችን እኛ በእውነት በትልቅ መጽናናት ላይ ነው ያለን። አሁን እሳቸው ይመጣሉ ከተባለ ቀን ጀምሮ በጉጉት ሲጠብቁ ነበር መናንያኑ። ውጭም ላይ ያሉ ትንሽ ስራ አለችን እዚህ ወደብ አካባቢ እዚያም ያሉትን በአሁኑ ሰዓት ጉጉት ላይ ነው ያሉ እና ብፁዕ አባታችን ገዳሙን እንግዲህ አደራ ሰጥቻለሁ። ልጆች መነኮሳትም ሁሌም ብፁዕ አባታችን አባት አለ እንዲሉ ሆነዋል። ሲባረሩ የቆዩ ዛሬ አሁን የወንቅሸት መነኩሴ ነው የሌላም የባንዳባ መነኩሴ ነው የእንጦስ መነኩሴ ነው የጣና ቂርቆስ ከተባለ የሚባረሩበት ሰዓት ነው። ሰርተው ራሳቸውን ስላስተዳደሩ ብቻ ፈቀበል ፈተና ላይ ነው ያሉ። ብፁዕ አባታችንን ግን ደግሞ አሁን እንዲሁ አቡነ በርናባስ የሞቱትን ተነስተው ብፁዕ ቅዱስ አቡነ ቴዎፍሎስን ብፁዕ ቅዱስ አቡነ ተክለ ሃይማኖትን ያገኘን አሁን ድሮ ገዳማትን እየዞሩ ይረዱ የነበሩት አቡነ መቃርዮስን ቀና ብለው ነው ያየናቸው ዳግም እና ብፁዕ አባታችን በእውነት እኛ ተደስተናል። ምንም አልቆብን ነበር። አሁን ለግዝረት አስፈጭታም ወሃይ በቃ አሁን እኮ የለንም ስትል እግዚአብሔር ያውቃል። ኋላ ደግሞ አበበ የኛ ጀልባ ሹፌሩ ደውሎ እህል እኮ ተገዝቶ ሊመጣላችሁ ነው ይለናል። እግዚአብሔር የሚሰራውን እኛ እዚህ ቁጭ ብለን እያየን ነው። እዚች እንዳይን መቃድ እዚህ ባህር ላይ ለታሪክ ያስቀመጣት ቦታ ጠባቂዎች ነን እንጂ እኛ መነኩሴ ቢሄድ እንኳን ሻንጣ የለው የጸሎት መጽሐፍ ይዞ ነው የሚሄድ። ልብስ በሄደበት ሁሉ ያገኛል መነኩሴ ችግር የለበትምና እዚህ ቅርስ ማቆያ የቅርስ ጠባቂዎች ነን እና ብፁዕ አባታችን ደግሞ እንደዚሁ ከሩቅ እንዲው ዝም ብሎ በማጉያ መነጽር አይተውን ችግራችን ሁሉ ለመፍታት እንዲሁ የንቁ የኦርቶዶክስ ተዋሕዶ ልጆች ማህበር በእውነት አደራ ነው የምላችሁ ይሄን ገዳም እንዳትረሱት። ለወደፊቱ ለእናንተ እኔ አስረክቤያለሁ። እኔ ወጣት ነኝ ልጅ ነኝ። ስትነግሩኝም እሰማለሁ ስታዙኝም እታዘዛለሁ። በብፁዕ አባታችን ስር ሆኜ ምክር እየተቀበሉ ቆማችሁ እቺን ቦታ እንድትገነቧት እንድታንጿት እንድታቆያት ነው የምለው የአባታችን ማደራ ስለሆነ ብፁዕ አባታችን ማደራ እያሉ ነው። እኛም ደግሞ አይናችን ያየነውን እየኖርንበትም ስለሆነ ከቀን ወደ ቀን ሲሸረሸር ዛፎች ሲወድቁ እኔ አንዳንድ ቀን አለቅሳለሁ እግዚአብሔር በሚያውቀው። ምንድነው አንዳንዴ በቃ በጨለማ ውስጥ ሁሉ ያለው ይመስለኛል። ምንድነው ግን እየሰራው ያለው እና ከመጣው ጊዜ አሁን 9 አመት ሆኖኛል። ብፁዕ አቡነ በርናባስ ሳራ ገሰሰው እንግዲህ እኔ ሞታለሁኝ ከኔ ጋር እየመጡ ነው መንገድ ላይ የሞቱብኝ። አደራ ልጅ እዚህ የነበሩት አባት ትንሽ ጥፋት አጠፉና ተቆጡ፣ በጣም አዘኑ። ለምን ውጭ ሀገር ካሉ ጳጳሳትም ጋር ሆነ እንዲሁ አቡነ አብርሃም እዚያ ነበሩ አብረው እንረዳለን እያሉ ብዙ ገንዘብ ተለመነ። ያብር አልመጣም። ብፁዕ አቡነ አብርሃም ጋር ያጋጨን ይሄ ነው። ለምንድነው በእኛ ገዳም ስም መጽሔት ታትሟል። አሜሪካን ሀገር ማህበር ተቋቁሟል። የማህበሩ አባላት የሉም። የተዱ ስንል የለም የበሊታ ይታሁን የቆየን ብፁዕ አባታችን አሁን ብፁዕ አቡነ አብርሃም በርናባስም ያን ሲረዱ ወደ ውስጥ ጠለቅ ገብተው አዩና ይሄ ነው ለካ በልጅ ያደራ ብለው እኔን ወክለው ሳራ ግብሶ ሰጠው መንበሩ ላይ ጸልየው ነው ሄዱ።
በአመታቸው እሳቸው ሞቱ። ከሳቸው ሞት በኋላ ብዙ ፈተና አሳልፈናል። መነኮሳቱ ፖሊስ እየመጣ ነርቶ ሁሉ አስወጥቶን አስሮን ሁሉ ነበር። ግን እኛ ተመልሰን ያው ነው ዝገዳም ገብተው አዎ አሁን አብርሃም ራሱ 20 ቀን አሳስረውኛል እኔን። እሳቸው እንግዲህ በቃ ዓለም አቀፍ ሚዲያዊ ነገር ሲናገሩ እኛ ለኛ ሌላ ነገር ነው የሚታየን። እና ብፁዕ አቡነ ሳሙኤል የአዲስ አበባ ሀገረ ስብከት ጳጳስ የነበሩት በማጽናናት የመነኮሳት ልብስ በመላክ ረድተውናል። ሌላ ግን አንድ ሰው ጠያቂ አልነበረንም። ብፁዕ አባታችን እግዚአብሔር እርሶን ልኳል። እግዚአብሔር መቼም በሰው አምሳል እንጂ በሰው ራሱ መጥቶ ለሰው አልታየም። እኛ ኃጢአተኞች ነን። እንግዲህ እርሶን አይተናል። በቃ እግዚአብሔርን አይተነዋል ማለት ይቻላልና ብፁዕ አባታችን አሁንም ድጋፎት ጸሎቶት አይለየን። እግዚአብሔር የእድሜ ዘመኖትን በሙሉ የአገልግሎት ዘመኖትን ይባርክልን እላለሁ። ክርስቶስ በምህረቱ ይዘከረን። አሜን። ወዳለም ጻፉ ያስተፋረን። ተሰቦተ ስሙ ያንቃን ወአምልኮቱ ያጽናን። እግዝእትነ ማርያም አይርይ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዘአብልዐነ ዘንተ ስነ ወለዘአስተየነ ዘንተ ጽሑፍ ወለዘሰራነ ይሳይነ ወለዘታገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ ወለዘአዳነነ እሞት ኃጢአት ወለዘአብጽሐነ እስከ ዛቲ ሰዓት እግዚአብሔር ይስጥልን። እግዚአብሔር ይጠብቃቸው። ይህ ቦታ የቅዱሳን ቦታ ያድርግልን። ይህ ቦታ የበረከት ቦታ ያድርግልን። በዚህ የምትገኙ መነኮሳት ሁሉ የእንጦንስን አስኬማ የተቀበላችሁ ሁሉ ምንኩስናቸውን የነ መቃርስ
ምንኩስና ያድርግላችሁ። እግዚአብሔር በቅድስና እንድትኖሩ ያድርግልን። በረከት ለዚህ ቦታ ያድርግልን። ልዕልና ለዚህ ቦታ ያድርግልን። የቅዱሳን አባቶቻችን በረከታቸው ረድኤታቸው አይለያችሁ። የእመቤታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። ጸጋውን ያብዛላችሁ፣ በረድኤት ይጠብቃችሁ። በሚመጣው ዓመት ለዚህ ዕለት ለዚህ ሰዓት አምላካችን በሰላም አድርሰን። አሜን። አቡነ ዘበሰማያት እንኳን ደስ አላችሁ እናለን። ወንድማችን የኔነ ንቁ የኦርቶዶክስ ተዋሕዶ የጸሎት መርከብ ዋና ሰብሳቢ በላከን መሰረት የእንጦስ ኢየሱስ ገዳምን ለተወሰነ ጊዜ የሚያስፈልጋቸውን ቀለብ በስርዓት አስረክበን ገዳሙን ጎብኝተን ገዳሙ የሚያስፈልገው ነገር ምን እንዳለ በመነጋገር ለወደፊቱ ይሄ ማህበር ብዙ ነገር ሲሰራ እንሰማለን። አዲስ አበባ ላይ ብዙ ነገር እየሰራ ለምንድነው ወደኛ አካባቢ የማይመለከተን በሚል ባቀረቡት ጥሪ መሰረት ዛሬ መጠን አይተናቸዋል። ብዙ ነገር እንደሚያስፈልጋቸውም አይተናል። ግን ዛሬ ለተደረገላቸው ከፍተኛ ምስጋና በአባታችን መቃሪዎስ አማካኝነት አቅርበዋል። እንግዲህ ጨርሰን ገዳሙን እየተለየነው ያለ ያው ማዶን ያለ ገዳሙ አሁን ከዛ እየወጣን መሆኑን ለመግለጽ ፈልጌ ነው። አሁን ወደ ባህር ዳር እየተመለስን ነው። እዚህ ያለውን ስራችን ጨርሰናል። ሌላ የበረከት ስራ ወንድማችን የኔ ነው ወይም ወልደ ገብርኤል ባዘዘን መሰረት አንድ ገዳም መንጎብኘት ስላለ ወደዛ ነው የምንሄደው። በዚህ በኩል ያለው ስራ በሰላም ተጠናቆ ጨርሰን እዚህ ደርሰናል። እናመሰግናለን። እግዚአብሔር በያላችሁ በይጠብቃችሁ። አመሰግናለሁ። እሺ ውድ ንቁ ኦርቶዶክስ ተዋሕዶ የጸሎት መርከብ ማህበሮች እንግዲህ እንኳን ደስ ያላችሁ። የተሰጠንን ግዳጅ በሰላም አጠናቀን በሰላም ተመለሰናል። አባታችን በሰላም መግባታችን እንግዲህ ማብሰሪያ ንግግር ያደርጉልናል። በጣም ገዳማትን ሄደን መልካም ጉብኝት አድርገን የመጣ ነው። ስለዚህ ያለንበት
ጣና ነው። የጣና ባህር አካባቢ ነው ያለነው። ባህር ዳር ቅዱስ ሚካኤል ገዳም አጠገብ ነው ያለነው። እንግዲህ እንደ እግዚአብሔር ፈቃድ ቅድም ያቀረብነው መሰረት በሰላም አድርሶ በሰላም መልሶናል። በተቻለ መጠን ግን ይሄ ገዳም እንድትረዱ በመላው ዓለም ያላችሁ ሁሉ በድጋሚ ጥሬን አስተላልፋለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። እርስዎንም እንግዲህ አገልግሎት ጸመቱን ያብዛልን። እናመሰግናለን።